ከዚህ ለመድረስ ብዙ ችግሮችን ብዙ ሳክሪፋይ ከፍለን እንደደረስነው ሁሉ ከነ ክብሬ ነው መጨረሻ ላይ እንድጋባው ምናምን የምፈልገውና እሱም ያውቃል። እኔ በቃ እየናፈከኝ ነው። እንተ ጋር ነው መሆን የምፈልገው። ታዲያ ልጅ ተረጋግኛ። መጀመሪያ እንደዚህ አይነት ውሳኔ ተነጋግረናል። እንዴ ማድረግ ያለብን አንተ ቤት ለመምጣት ጀመር። ምን አገባችሁ የኔ ፋሚሊ? አንተ ጋር ብሩን የት ምን ትልቅ ልጅ አይደል እንዴ? ለምን አታምን? እሺ ተረጋጊ። ቢያንስ ሲስተርሽ እንኳን አታውቅም። ነግረሻታል? እሺ ቆይ ነግረሻታል? ኪራ እሷ ስለሌላ ምንም አይመለከታትም። ትልቅ ልጅ እኮ ነኝ። አማል እንዴ ተመልሽ እዛ ቤት አልሄድም። ለምን ምን ሆነሽ ነው? እሺ እንሄዳለን እና እስካሁን እናስቀምጠውና ቤት እንሂድ። አንቺ እማ የኪራ ፋሚሊዎች እኔ ደህና ነኝ። ዛሬ መጣሁት ያው እንግዲህ እንደምታውቁት ላስት በተፖስተው ቪዲዮ ኪራ ባልጠበቁት መንገድ ፍራንክ አድርጎኛል እና ያው ምን ያክል ሳክሪፋይ ከፍዬበት እንዳገኘሁት ይህን ሪሌሽን የፍቅር ግንኙነት ታውቃላችሁ። እና በቃ በጣም ነበረ የደበረኝ። እኔ ከዛ በኋላ የምር ቢሆን ኖሮ ምን እንደማደርግ አላውቅም እውነት ለመናገር የነበረው እና ዛሬ ደግሞ እናንተ ጋር በመሆን እኔ ለራሴ እሱን ፕራንክ ላደርገው ቀጥሬዋለሁ። ሰፈር ነኝ እንደምታዩኝ። ቶሎ ፈልጋለሁ እና አብረን እንድንኖር ፈልጋለሁ ቀይን ጠቅልዬ ማለት ነው ብየዋለሁኝ። ከዛ ከታድርገውና ታውቃላችሁ ከምን ያህል ጊዜ በኋላ እንዴት ለምኛው ፍቅሬን ገልጬለት እሱም ቢሆን እኔ አላቅም በጸሎቴ ነው የተመለሰው ብዬ አስባለሁኝ። ፈጣሪ የሆነ ልብ ሰጥቶት ምናምን ነገር የሚወደው ሰው ጋር ሆኗል እና ያን ሁሉ ጊዜ አሳልፌ በቃ ትክክለኛ ሰው የምወደውን ማፈቅረውን ሰው አገኘሁኝ ብዬ ሳልጨርስ ያን ነገር ሲያደርግ ምን ያክል ሊሰማችኋል እናንተ ብትሆኑ? እና በጣም ደንግጬ ደብሮኝ ነበረ እውነት ለመናገር የሆነ ሰዓት እንደውም የበቃ የምር እኔ አላቅም የሆነ መንፈስ ኖሮበት ነው ምናምን ነገር ብዬ ማሰብ ሁሉ ጀመርኩኝ እና መፍራት ሁሉ ጀምሬ ነበረ ምናምን ነገር አላቅም። ቤት ሄጄ ምን ላደርግ እንደነበር ለራሱ ማሰብ አልቻልኩም እና ብቻ በጣም አስደብሮኝ ነበረ መጀመሪያ ላይ። እንኳንም ፍራንክ ሆነ። ለማንኛውም እስከመቼውም እኔ እንደዚህ ነገር ማለት ያው ትክክለኛ ሰው አገኘው ብላችሁ እኔ ፐርሰናሊቲን ያውቀዋል በምን ወይ በቃ እስከ መጨረሻው ልንቀጥል እንደምንችል ምናምን ፍላጎቴን ያውቃል ብዬ ነበር ማስበው ምናምን ነገርና በዛ ወይ አልጠበቅኩም ነበር። እኔና እሱ ከዚህ ለመድረስ ብዙ ችግሮችን ብዙ ሳክሪፋይ ከፍለን እንደደረስነው ሁሉ ማለት ቤተሰብ አውቆ ከትዳር በኋላ ሁሉ ነገር ቀስ ብሎ ይደርሳል ብዬ ማምን ነኝ። እሱም እንደዛ ያስባል ማለት አክሴፕት ያደርጋል ሀሳቤን ምናምን ነገርና እንደዛ ነው የምፈልገው የነበረ። እሱም ሰር የሚያስበው በርግጥ አሁን እና የሱን ሪሌሽን ቤተሰብ ሁሉም ሰው ያውቃል። በዙሪያ ያለ ሰው ምን ያክል ተጎድቼም ስለነበረ ማለት ምንም አዲስ ነገር ሀፕን ሲያደርግ በእኔ ላይ ሁሉም ሰው ያውቃል እንዴት ብቸኛ እንደነበርኩኝ። አሁን የሚያውቅ ሰው አልነበረም እና በዛ መሀል እኔ ትክክለኛ ሰው አገኘሁኝ እፈልጋለሁኝ ብዬ መጨረሻ ላይ ደግሞ ሳያምር ሲቀር ኢማጂን እና ፋሚሊ ያው ማንም እንደሚያስበው ማንም ሴት እንደምትፈልገው እንደምታስበው ከነ ክብሬ ነው መጨረሻ ላይ እንድጋባ ምናምን የምፈልገው እና እሱም ያውቃል። ትናንት እንደዛ ሲያደርግ በጣም ነበር የደበረኝ ምናምን እና አሁን ባጌን ልብስ ምናምን ይዤ ስታዩኝ ግራ ገብቷችሁ ይሆናል። እንጫወትበታለን እናንተ ጋር በመሆን ማለት ነው። እና አሁን ቶሎና ብዬ ሰፈር ቀጥሬዋለሁኝ። አብሬህ ልኖር ነው የምለው። ምን እንደሚል አላውቅም። ምን እንደሚለኝ እስኪ አብረን እንገምት። እኔ እሺ የሚለኝ አይመስለኝም ማለት ለክብሬም ስለሚጨነቅ ስለሚያስብልኝ
የምፈልገውንም ነገር ስለሚያውቅ ማለት ነው። ማለት ስንጠቃለል ከጋብቻ በፊት ምናምን እኔ እንደማስበው ሁሉም ነገር ቀስ ብሎ ይደርሳል ብሎ የሚያስብ ሰው ነውና እስኪ አክት አደርግበታለሁ እንዴት አትወደኝም ምናምን ብዬ ጓልበታለሁኝ። ጠርቻለሁ፣ እየመጣ ነው እና ፋሚሊ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እና ፋሚሊ እየመጣ ነው። ከስራ ነው አቻኩዬ የጠራሁት። እየመጣ ነው። ከኔ በተለየ ይደነግጣል ብዬ ያስባለሁኝ፣ ግን ከኔ እንኳን አይብስም። በእርግጥ እየመጣ ነው። ብቻ የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው። ደህና ነህ? አቻኮልሽኝ እኮ ምን ሆነሽ? ደህና ነሽ? አቋረጥኩ እንዴ? አይ ደህና ነሽ? ምን ሆነሽ? አይ ፈልጌ ምን ሆነሽ? ደህና ነህ? ምንድን ነው ቦርሳ? የት ልትሄጂ ነው? የትም አልሄድም። አንተ አውቀህ እና ምን ሆነሽ? ምንም አልሆንኩም። ተረጋጋ። አይ እንደዛ አሯርጦሽ መጥተሽ በዛ ላይ ደግሞ ስለናፈከኝ አስቀለሽ። እግዚአብሔር አትርግ። የት ቤት? አንተ ጋር ሰፈር አይደል? እና ታዲያ ቤቱን አታውቂውም እንዴ? ዝም ብለሽ አትመጭም ቀጥታ? ምን ሆነሽ ነው? ሊሊ እግዚአብሔር እያናደድሽኝ። ቤት እንሂድ እሺ። ለማንኛውም ምን ልንሰራ ነው የምንሄደው? ቦርሳውስ ምንድን ነው ታዲያ? የማን ነው ቦርሳ? ልብሴ ነው። የምን ልብስ? የምለብሰው ልብስ አንተ ጋር ልገባ ነው። ቤት ማለትማ ልብሴን ልለብሰው ነው። አንተ ጋር ልመጣ ነው። ምን ነው ደበረ? ቤት ሲስተርስ ምን በቃ እየናፈከኝ ነው። አንተ ጋር ነው መሆን የምፈልገው። ታዲያ ሊሊ ተረጋጊኛ። መጀመሪያ እንደዚህ አይነት ውሳኔ ተነጋግረናል እንዴ ማድረግ ያለብን። አንተ ቤት ለመምጣት እኔ ቤት መቼ አትምጪ አልኩሽ? ትመጪ የለ እንዴ? ቤትሽ አይደል እንዴ? ቁልፍሽ አለሽ አይደል እንዴ? አፈልገኝ እዚህ ብለሽ አጣጥሽ። እግዚአብሔር አንቺ አንዳንድ ጊዜ ቀልድ እናንተ ሌላ የሚመጣ ሰው አለ እንዴ? ስለምንም የሚመጣ ሰው አይደለም። በቃ ቀልድ አንዳንድ ጊዜ ቀልድ እንኳን አትመርጭ። እግዚአብሔር እኔ እየቀለድኩ አይደለም ኪራ። እግዚአብሔር እኔ ብዙ ነገር ነበር ያሰብኩት። እሺ ነው ብዬ በዚህ ሰዓት ይቅርታሽ። እንሂድ አሁን። ቆይ ተረጋጊሽ። መጀመሪያ ወዴት ነው የምትሄጂው? ቤት ነግረሻታል ሲስተር? ቤት ሲቆጡ የለ እንዴ? ያለው ገባት ሲባል ለራሴ ነው እኔ ጋር ጭነሽ ስትሄጂ አይደብርም? እግዚአብሔርን አሁን አንቺ ሌላው ደግሞ ቀስ ብሎ የሚሟላ ነገር ነው። እሺ መጀመሪያ ተረጋጊ። ለምን ነው የምረጋጋው? ተረጋጊ በእናትሽ። ደህና አይደለሽም? አሞሻል እንዴ? እውነት እኔ እንደዚህ ስትሆኚ ይችላል። እባክህ ከቀኝ አትፈልገኝም ማለት ነው? ስለምፈልግ ነው ሊል ሌላ ሰው አለ አብረው የሚኖር ስለምኖር ነው። ቤቴ ትመጪ የለ እንዴ? ቤቴን ታውቂው የለ እንዴ? እና እኔ እኮ ግራ ገባኝ። ለምን ደግሞ አስፈልገው እንዲሄድ? እኔ ቤት መቼ አትምጪ አልኩሽ? እቃ ጭነሽ የምትመጪው ቤት ሳትናገሪ ነው ወይ ነው የምልሽ? ቢያንስ ሲስተርሽ እንኳን አታውቅም። ነግረሻታል? እሺ ቆይ ነግረሻታል? ኪራ እሷ ስለምን አይመለከታትም? ትልቅ ልጅ እኮ ነኝ። አማሃል እንዴ እኮ ታዲያ ቢያንስ መናገር አለብሽ። አብራሽ የምትኖር እሺ አንተ ምንድነው የምትፈልገው? አብረን እንድንኖር አትፈልግም? እኔ መች ጠላው? እሱን ጠልቻለሁ እንዴ? እኔ አብረሽ አትኖሪም አልኩሽ። ምን ሆነሽ ነው አንቺ? አንዳንድ ጊዜ ተረጋጊ። ደግሞ አልነገርሽኝም። እንደዚህ ነው ብለሽ አልነገርሽኝም። ሊሊ ለምንድን ነው የማትረጋጊው? እሺ ገባ። ሐሳብሽ ምንድን ነው? ስለዚህ በሰላም አይመስለኝም። እግዚአብሔር ምን ሆነሽብኛል? እግዚአብሔር ነይ ሲመጀመር በቃ አብሬ መኖር ፈለግኩኝ። እኔ መች አትኖሪ ያልኩሽ? ረቤት ተናግረሽ አልፈልግም። እንሂድ። እኔ ቤት ይኸውልሽ፣ የኔ ቤት መሄድ አይደለም ቤት ቁልፍ ምን እኔ ቤት መግባት አንቺ አዲስ አይደለም ማለት ትመጫለሽ። ግን ቤት ተናግረሻለሁ። እኔ በቃ አሁን ትልቅ ልጅ ነኝ። ማንም ጣልቃ እንዲገባ አልፈልግም በእኔ ህይወት። በእነሱ ምክንያት አታደርግም። ተናግረሻለሽ። ደውይላ ለምን ነው የምደውለው? እባክሽ ደውይና ንገሪያት። እንደዚህ ነው ጋር እንዴ እቃ ይዘሽ ነው እንዴ? ቦርሳ ልብስሽን ይዘሽ ነው እንዴ የምትሄጂው? ታዲያ አንተ ልብስ ለብሼ ልውጣ አለሽ አይደል? አንድ ሁለት ልብስ አለሽ አይደል? እኔ እቃ ያለ በቂሽ ነው አይደል? ኦኬ በሺቲ ምናምን ልውጣ እንደዛ አይደለም። ስሚ መጀመሪያ ተናግረሽ ነው ከቤት መውጣት ካለብሽ፣ እኔ ጋር መምጣት ካለብሽ። እንጋባለን፣ በቅርብ እንጋባለን። እሱ ታዲያ እሱን ተነጋግረን ነው አይደል እንዴ? መች እሱን እና ጀመር ምን አገባችሁ? የኔ ፋሚሊ አንተ ጋር ብሮር የት ምን ትልቅ ልጅ አይደል እንዴ? ለምን አታምን? እሺ ተረጋጊ። ተረጋግቻለሁ። አስቤበት ነው የመጣሁት። እኔ በፈጣሪው ዛሬ ምንድነው የሆንሽ የመጣሽ? ኪራ አታስመስል። ስለምን ማስመሰል? ማትወደኝ ከሆነ አሁን ንገረኝ። እኔም ቁርጥ የለውም። ምንድነው ካለመውደድ ጋር የሚገናኝ? እኔ በቃ አንተ ጋር መሄድ እፈልጋለሁ። እኔ መቼ ነው ጋር ተጫርኩሽ?
እኔ ጋር አትምጪ አልኩሽ፣ ነገርኩሽ። እንደዚህ ብዬ ወጣኝ። አትምጪ ብዬሻለሁ። አንተ የፈለግከው ነገር ብቻ ነው እንደሚሆነው። እኔ እንደዛ መች አልኩሽ? ለምንድን ነው ማትረጂ? ተረጂ መጀመሪያሽ። ቤት ተናግረሽ ነው ወይ መጣሽው? ዕቃ ጭነሽ እንደዚህ እንዴት እኔ ጋር ቀጥታ ትመጫለሽ? አንተ ስለ ቤተሰቦቼ ምን አገባ? እነሱ ነው የሚፈልገው፣ እነሱ ነው የሚፈልገው። ታውቂያለሽ ሊሊ፣ እባክሽ በቃ ድሮ የሰራነውን ስህተት አትስሪ። ትልቅ ነሽ አይደል? ካሁን በኋላ አድገሻል አይደል? ለምንድን ነው እኔን ስለዛ እኔ ስለማደርገው ነገር ማንም አይመለከተውም። አንተን ብትሆን ትረዳኛለህ ብዬ ፍላጎቴን ይዤ ነው የመጣሁት። ደውይላት። ለምንድን ደውይላት? አልደውልም ካልፈለክ ይቻላል። ከዛ በኋላ ምን ልቀም ታገኘኝ ታውቃለህ? ምን ማለት ነው? አታገኘኝም ማለት ግን እሺ፣ አንተ ተረጋግተህ ማሰብ ትችላለህ። እኔ ጭራሽ አልጠበቅኩም እንዴት ትለኛለህ ብዬ ቤት ይከለከላል። እኔ መች ከለከልኩሽ? ምን ሆነች ነው? እኔ ከልክዬሻለሁ? አትንጭ ብዬሻለሁ? ንገሪኝ። እኔ ቤት አትመጭም እንደ አንቺ ዛሬ ነው እንደ አዲስሽ። እኔ ቤት ስትመጪ አትፈቅደሽ ነው የምትመጪው? በቃ ፈለኩ። እንደዚህ አጣድፈሽ ጠርተሽኝ ጋጊና፣ በእግዚአብሔር በቃ ስሚኝ። እኔ የምልሽኝ ስሚ፣ በእናትሽ በቃ ስሚ። እኔ ለስስ ያስቃል። እኔ ለስስ ምንድን ነው እየቀለድሽ ነው? እኔ የማወራሽ እኔ እደውልላታለሁ። እግዚአብሔር እያናደድሽ ፋሚሊ እንደምታዩት እኔ ዛሬ አሁን የመጣሁት እናንተን አብረን ምንድን ነው እያረፍሽ ያለሽው? ንገሪኝ። አብረን ልንኖር አስቤ ፈልጌ እና ለእናንተ ለነግራችሁ ነበረ። አልተሳካም። ለካሜራም ይዤ የመጣሁት ለዛ ነበረ ለፋሚሊዎች። በቃ እኔ አንተ ጋር መኖር ፈልጋለሁ ኪራ። እኔ መቼ አትኑሪ ያልኩ? ንገሪኝ። እኔ ጋር አትኑሪ ያልኩሽ? ንገሪኝ እስኪ። እኔ ቤት አዲስሽ ነው እንደ አንቺ ስትመጪ እንደዚህ አጣድፈሽኝ ጠርተሽኝ አንተ እኔ ፈልጋለሁ ችግር ውስጥ ነው ብለሽ ጠርተሽኝ እንዴ ናፈከኝ እኮ እያናደርሽ ነው። እግዚአብሔር በቃ በባለፈው ትዝ ይልሻል። በቃ ኪራ ይሄን አንተ የፈለከው ቢሆን ኖሮ አዩ በቃ እንዴ እየተነጋገርን ስንት የነገርኩሽ አይደል እንዴ? ማሰሚ ለምንድን ነው ሁልጊዜ በአንዴ የምትወስኙ? ትናንት አብረን ያመሸነው አይደል? ተነጋግረናል። ምንድነው አዲስ ነገር ዛሬ? አሁን አንድ ምርጫ ሰጣለሁ። ምንድነው ሁለት ምርጫ ንገሪኝ። እንደ በፊቱ እንድንለያይ ነው የምትፈልገው ወይንስ? ስለምን መለያየት? ይሄ ምን መለያየት አለው? ቀን አለው፣ ጊዜ አለው አይደል? ተነጋግረናል። በዛች ቀን ያ ቀን እስኪደርስ ድረስ ለምን እንትን አትይም? እንደ ኖርማል ዘመናዊ ሰው ማትሆነው ግዴታሽን ቢሆን ምናምን እኔ እንደዛ መች አልኩሽ? ቢያንስ ቤት ያለችዋ ልጅ እንኳን ተናግረሽ ነው ወይ ቦርሳሽን ይዘሽ ወጣሽው? እኔ ጋር ሰው አይመለከታትም። አሁን ትልቅ ልጅ ነኝ። ማንንም እኔ አማክሬ አይደለም ሁሉ ነገር የምወስነው። ታረጊው ነገር ትልቅ ናት አይደል? እኔ ለማዘርም ደውለሽ መናገር ካለብሽ ደውለሽ ተናገሪ። ማዘር ቀጥላ ፈቃሪ እንዴ እባክሽ አዋራኛ ተዙር በስነ ስርዓት እኔ አዋራኝ አወራሻለሁ። እግዚአብሔር እኔ ናፍቀሽኝ ነው የመጣሁት። ሲቀጥል እንደዚህ ስታሯሩኝ ደንግጬ ነው የመጣሁት። እንሂድ። እሺ ልቀቀኝ። እንሂድ። እሺ መሪማ ወደ ቤት ይሄን ቤት እናስቀምጠው፣ አንቺ ጋር እናስቀምጠው። እውነት እኔ እያናደርሽ ነው። እኔ ተመልሼ እዛ ቤት አልሄድም። ለምንድን ምን ሆነሽ ነው? ቆይ ከሲስተር ጋር ደህና ነሽ? እኔ ደህና ነኝ። እና ምን ተፈጥሮ ነው? አንተም ብቻ ነው ፈልገው። እኔ ትሄድብሻለሁ እኔ ትሄዳለሁ። ንገሪኝ። እኔ ትሄድብሻለሁ። እሺ አሁን እንሂድ። እሺ ይሄንን ቤት እናስቀምጠው። ያ ስለምን ቤት ነው የምታወራው? እሺ አሁን አንደኛ ሰው ምን ይላል? እዚህ ጋር ስንጨቃጨቅ እሺ ሰው ምን ይላል? ሁለት ቤት እንድንኖር ነው የምፈልገው። እኔም እሺ እባክሽ ምን አይነት ጸባይ ነው ያመጣሽው ዛሬ ደግሞ? ማምን ይከብዳል። እሺ በቃ ሸኘኝና መሄድ ፈልጋለሁ። እገልሻለሁ። ፍራንክ ብትሆን ግን እገልሻለሁ አይደለ? እገልሻለሁ። እኔ እንዳንተ ይኸውልህ ትሰማኛለህ ኪራ? እንዳንተ በሰይወት ጊዜ እሺ አጥፏን ምንድን ነው? እሺ በቃ እኔ ቤት መሄድ ካለብሽ ትሄጃለሽ። አልሄድም። መሄድ ካለብኝ ራሴ መሄድ እችላለሁ። ያንተን እርዳታ አልፈልግም። ምን እያልሽ ነው? እሺ ምን እያልሽ ነው? ንገሪኝ። ምን እየተፈጠረ ነው ያለው? ደህና አይደለሽ? መጀመሪያ አንተ ተረጋጋ። ይኸው በእኔ አታለባብስ። እሺ ተረጋግቻለሁ። መጀመሪያ እንደዛ አጣጥፈሽኝ ጠራሽኝ አይደል? እኔ ተረጋግቼ ነው የመጣሁት። ምንድን ነው ችግር አለ? እኔ ጋር ታዲያ እኔ ጋር አትሁኝ መቻልኩሽ እማ ተነጋግረን የለ የሆነ ነገር እናደርጋለን። በሆነ ቀን ያን ነገር እስኪደርስ ድረስ ተነጋግረናል አይደል? እኔና አንቺ
እባክሽን ተረጋጊና አስቢበት በእግዚአብሔር። በቃ እንደዚህ አይነት ውሳኔ ሰውዬ እኔ ተረጋግቼ አስቤበት ነው የመጣሁት እኮ። ለቤት መደወል ካለብን እሺ አሁን እንደውል። ለማንም እንደውል ያውቃል እንዴ? ያ ነገር የድሮ ነገር እንዳይፈጠር እስኪ እንደዛ ልጅ ነው የምታይ። እኔ እንደዛ ያስፈልግ በእናትሽ በቃ ምን እስካርግ እየጠበቅኝ ነው እንደዛ። አታሹፊ፣ አሳቂ፣ እያናደርሽ ነው። እውነት እያናደርሽ ስርዓትሽን አይሽ። አንተ ራስህ አትቀልድ። እኔ መደወል ከብዶኝ ነው። ለማን ነው የምትደውለው? ለማን ነው የምትደውለው? ኪሎ ለሲስተር ደውልላታል። ስርዓት ያዥ ኪራ። ለማንም አትደውልም። እኔ ይኸውልህ የፈለኩትን ነገር አስቤ መወሰን መብት አለኝ። እኔ መች እንደዛ አልኩሽ? መጀመሪያ እንደዚህ ብዬሻለሁ እንዴ? ንገሪኝ እስቲ። እንደዛ ብዬሻለሁ እንዴ? አትምጪ። እኔ ቤት ሰው አለ። እንደውም ሄጄ መሄድ እፈልጋለሁ። ተነስ እሺ። እኔ ቤት አንቺ ቤት ሂጂ የለ እንዴ? እኔ ቤቴን አታውቂውም እንዴ አንቺ? የኔን ቤት አታውቂውም? ቁልፍ የለኝም። ወይኔ እሺ፣ አሁን ሂጂ ቼክ ማድረግ እፈልጋለሁ። እንደውም ተነስ እሺ። ከሆነ እናስቀምጥ። እኔ መቻት ይያለሽ። አልመለስም። በቃ ለምንድን ነው የማትመለሽ? ምን ሆነሽ እንዴ? ንገሪ። ምን ሆነሻል? ምን ሆነሻል? እሺ ምን ሆነሻል? ምንም አልሆንኩም። በቃ ናፈቀኝ። አንተ ጋር መኖር ነው የምፈልገው። ወስነን አይደል እንዴ? እሺ ምንድነው የተፈጠረው ነገር? እሺ ምን ሆነሽ? ደህና አይደለሽ? አንተ ንገረኝ እንጂ እኔ ምን አለ? እኔ ምን ሆንኩኝም? እዚህ አጣድፈሽ ጠራሽኝ። እኔ ደግሞ የሆነ ነገር ሆናለች ብዬ ትናንት ማታ ተነጋግረን ጠዋት ተደዋውለን ከፈለክ መሄድ ትችላለህ። አረጋጋታለሁ። ውሳኔ መናገር ትችላለህ። አሁን ስለምን ውሳኔ ነው የምትይው? እንደዚህ ነገር የምትናገሩ ለምን? ስለምን ውሳኔ? እሺ አሁንም ማንሄድ ከሆነ አታገኘኝም። አልመለስም። ካንተ ህይወት ሙሉ በሙሉ ነው የምወጣው። እሺ አሳውቀኝ አሁን በቃ። እኔ ቆይሽ መች ነው እርግጠኛ እንደሆነ የምታረገኝ? በዚህ ምክንያት ቦርሳ ይዤ እመጣለሁ ብለሽ በዚህ ምክንያት መኖር ጀምራል እንዴ? ታዲያ ማን ጋር እንድኖር ነው ቆይ የምትፈልገው የምታስበው? እኔ መቼ ከኔ ጋር ትኖር ያልኩሽ? ተነጋግረን ጨርሰን ዘግተህ ነው እና መች? እሺ መች ቀን አለው? ተነጋገርን፣ ጊዜ አለው። በቃ ያቺ ነገር የምናስባት ነገር ትድረስ ነው። እማ በእግዚአብሔር በቃ እንድናገርሽ አታድርጊ። በእግዚአብሔር ፕሊዝ በጣትሽ ተረጂ። ኪራ እያስመሰልክ ነው አይደለ? እሺ ቤት ሄጄ ማን እንዳለ ቼክ ማድረግ ፈልጋለሁ። የት ነው የምትሄጂው? እኔ ቤት የምትሄጂው የት ነው? እቃውን እናስቀምጠው። ነይ እንሂዳው፣ ቤት እንሂዳው። እንደውም እኔ ካሁን በኋላ ስራም አልገባም። በቃ ነይ እንሂድ። እቃውን ማስቀመጥ ካለብን እንሂድ። እሺ አንተ መሄድ ትችላለህ። በእናትሽ በእግዚአብሔር በቃ በእናትሽ ይሄን የህፃን ጨዋታሽን ተይው። በእናትሽ በእግዚአብሔር በቃ ነይ ተነስተን መሄድ ካለብን እንሄዳለን። በቃ ምን ሆነሽ ነው አንቺ? ነይ ቤት አስቀምጠን ነው እቃውን መሄድ ካለብሽ ትሄጃለሽ እንዴ? አንቺ ተረጋጊ እንጂ በእግዚአብሔር ተረጋጊ። በቃ ለራስህ መሄድ ትችላለህ። ምን ሆነሻልማ? እንደዚህ ሆነሽ አታውቅም እኮ እግዚአብሔር። ምን ሆነሽ ነው? ቆይ ንገሪኝ፣ ምን ሆነሻል? ልቀቀኝ። ምን ሆነሽብኝ ነው እንደዚህ ሆንሽው? ቆይ ምንም አልሆንኩም። በቃ እና ታዲያ ምን ሆነሽ? እኔ ጋር መቼ አትኖሪም አልኩሽ? ንገሪ። እኔ ጋር እንዳትኖሪ ብዬሻለሁ። ንገሪ። ታዲያ ምንድን ነው እያልክ ያለው? እኔ መጀመሪያ ተነጋግረናል አይደል? መቼ እንደምትመጪ እያመመሽ ነው አይደል? አይደል? እባክሽን አንቺ በቃሽ፣ ቁጭ በይ። በቃሽ፣ ቁጭ በይ። ደህና ነኝ። ምንድን ነው? አይ በቃ እንድንሄድ ነው የምፈልገው። እሺ እንሄዳለን። እና እስካሁን እናስቀምጠውና ቤት እንሂድ። አንቺ እማ ሊሊ እኔ በእግዚአብሔር አንተ አሚ በእናትህ ካሜራውን አጥፎና ና ቶሎ። ሊሊ እማ አንቺ የምን ፕራንክ ነው? በራስሽ እየቀለድሽ ነው ፕራንክ የምታደርጊው? በእግዚአብሔር እኔ ነው ትቀልጃለሽ እንዴ? ስትወርቂስ ቢመታሽ ንገሪኝ። ስትወርቂስ ቢመታሽ ንገሪኝሽ። ይቅርታ በቃ እንደዚህ አይነት ቀልድ አለ እንዴ? በጣም ደግሞ እግዚአብሔር እያናደዳችሁኝ ነው። እግዚአብሔር እሺ፣ ታዲያ ምንድን ነው የምታዝኙ ደግሞ? አይ ትንሽ ዋሰን ንገሪኝ። አይ በቃ ነው እና ታዲያ ማይ እያወቅሽ እንደሚያምሽ ስትጨነቂ እንደሚያምሽ እያወቅሽ ስትወርቂ
በቃ በባለፈው ስላበሳጨኝ አርጊ በጣም ንገሪው። በቃ እኔ እንደዚህ ያጣጥፍሽ ተርተሽ እንደዚህ አይነት ፕራንክ እንደዚህ አይነት ጨዋታ ይኒ እሺ ይቅርታ ኪራ ይቅርታሽ ይቅርታ እኔ እግዚአብሔር ባንቺ ብትኔ ምንም ነገር እንደዚህ ፈጠራ አልፈልግም። እግዚአብሔር በቃ እኔ ጨዋታሽን ተይ፣ በቃ ህፃንነትሽን ተይ። ምንም ነገር እኔ ከአሁን በኋላ እኔ ምንም አላደርግሽም። ደህና ነሽ አሁን? አዝግ ነሽ ደግሞ እግዚአብሔር ምን ሆነሽ ነው እንደዚህ? በቃ ደህና ነኝ ተባልክ አይደለም አልሳካልኝም። እኔ እኮ በጣም የሚገርመኝ እንደው በእግዚአብሔር አጥፎሽ አንተ ቢያንስ አጥፍ እንዳታጠፋ ሰራሽልኝ። ከዚህ በላይ እኮ ሰራሽልኝ። እንገናኛለን። አንተ ግን የምር እንብረብንኝ ከማን ጋር? እኔ ጋር ሰማይ ተነጋግረን ታንስ ቃላችን ታዲየለን ነገሮችን አስተካክለን መጣ። እሺ አመሰግናለሁ። በጣም አመሰግናለሁ። አይጥ ራስሽን ጠብቂ እባክሽን፣ ራስሽን ጠብቂ እናት። እሺ ደህና ነኝ ስለጮክብኝ እና ደግሞ በቃ ተነጋግረሽ ነው ከቤተሰቡ እንግዲህ ፋሚሊ ተሳክቷል ነው የሚባለው። እኔ ያልተደረኩ ትንሽ አስጨርሽ የእውነቷን ወድቃ እዚህ ምን ማድረግ ይቻላል? ትንሽ ፍራንክ ሊያደርግ መጥቶ እኮ በጣም እየገረምሽ ያለሽ እንደሚያምሽ ታውቂያለሽ። ብቻ ፋሚሊ ጠብቅ ብየው ነበረ። እኔ እንደጠበቅኩት አልሆነልኝም። ራሴ ነኝ ፍራንክት። አይ ምን ተደርጋለሁ ነበር አስደነገጥሽኝ እኮ ትናንትና ጠዋት ራሱ ቅድም አውርተናል። ማታ እንገናኛለን እራት እንበላለን ተባብለናል። ያ እዩት ብቻ ምን ያክል እንደሚያስብልኝ ፍላጎቴ እንዴት እንደሚያከብር ምን አይነት ባል እንዳለኝ ባል አይቀርልንም። እወድሻለሁ። እኔም በጣም እወድሃለሁ። ግን እንደዚህ አይነት ፕራንክ እንደውም ተው ቤተሰቦች ድጋሚ ይሰራላታል። ኦኬ የመልስ ምት መሆኗ ነው። ለከፋም ዲስካ የመልስ ነገሩ ካሜራማኑ የለም ነበር የዛለት ከተባብራችሁ ነው እንደዚህ ያደረጋችሁኝ። እና ቤተሰቦችን ቻው እንበላቸው። ለሁሉ ምን ይርቦኛል። እሺ ፋሚሊ ደስ ብሎኛል። እንደጠበቅኩት ባይሆንም ማለት እኔ ለራሴ ነው ፍራንክ የሆንኩት። ብቻ ከዚህ የተሻለ ሌላ ቀን እናንተ ጋር አዘጋጅለታለሁ እና እወዳችኋለሁ። ቻው ቻው፣ ይመቻችሁ። እኔ እንደምወድህ አውቃለሁ ታውቃለህ፣ ሆድዬን አንተም ታውቀዋለህ።